ላይ ተመልሰናል። የዛሬው ክፍል ግን ከሌሎቹ ለየት ያለ ነው። ያልተጠበቀ ክህደት፣ ታሪኩ የሰራው ስህተት ምን ይሆን የሚለውን እናያለን። መለዋወጡና ብዙዎቹን ግራ ያጋቡት ክስተቶች አይተናል። በዚህ ክፍል ላይ የታየ ትልቅ ስህተቶች ምንድን ናቸው? አስተውላችኋል ወይስ ድራማው ወደ አዲስ ከፍተኛ እየተሸጋገረ ነው? ድራማው በዚህ ስቃይ ይቀጥላል? ሁሉንም ንቅሳቶች የምናይበት ልዩ ትንተና ይዘት ቀርበናል። እስከ መጨረሻው አብራችሁ ይቆዩ በትህትና ጠይቃለሁ። ዛሬ ላይ እንግዲህ ጠባሳ ቀጣዩን ክፍል ምን ይመስላል የሚለውን እናያለን ማለት ነው። ታሪኩ እንግዲህ ለፕሌል እናት ብር ይዞ ሲሄድ የፕሌል ጓደኛ ተከትሏቸው ከእናቱ ቤት ሂደው ነበረ። ነገር ግን የፕሌል እናት ልጄን ታቋታላችሁ ሆይ ዱባይ ነው የምትኖረው በሚል መልስ ነበር የመለሱላቸው። አይ ተመሳሳይ ነው ብለዋል። እንደገና ሲቀጥል ያው ፍርቱና ለቤቢ ለወንድሟ ማለት ነው እባክህን ችግር ውስጥ ነኝ፣ ከዚህ ችግር ታገሰኝ፣ አውጣኝ እባክህን፣ እኔ አልቻልኩም፣ ሁሉ ነገር ዱብዳ ሆኖብኛል ብላ ተናግራ ነበረ። እሱ ግን ሊሰማት አልቻለም። አንቺና ታሪኩ ተስማምታችሁ ያንን ሸባ ፊልም ሰርታችሁት አይደለ? ወደሽና ፈቅደሽ አይደለይ ወደዚህ ቤት የመጣሽው የሚል መልስ ነበር የሰጣት። ፍርቱናም በዚህ ነገር አዝናለች ማለት ነው። ሲቀጥል እንግዲህ ቤቢ ቤት ሂዶ ለአባቱ ማለት ነው ለፍርቱና አባት ልጅህ ዱባይ አልሄደችም እዚሁ ነው ያለችው፣ ከኛ ጋር መኖር ስላስጠላት ነው የሚል መልስ ሰጥቷቸዋል ማለት ነው። ያው አባትየውም እንግዲህ በድንጋጤ አይናቸውን እንዳፈጠጡ ቀርተዋል ማለት ነው። እንግዲህ ምን ይመስላል የሚለውን ነገር አብረን እናያለን። በትዕግስት እንግዲህ አብራችሁ ይቆዩ። ቤቢ በነገራችን ላይ በጣም ከድሮም ፍርቱናን አይወዳትም። ፍርቱና እንግዲህ እህቱ ናት። ምክንያቱም አባቱ ሁሉን ነገር ለፍርቱና ስለሚያስበልጥ፣ ቤቢን እንግዲህ እኛ ስናውቀው ጠጪ፣ አጫሽ፣ ዱርዬ ነው ማለት ነው። ሁሉን ነገር እየሸጠ ለሱስ የሚያደርግ ልጅ ነው ማለት ነው። እና በዚህም ምክንያት ደግሞ አባቱ አይወዱትም። ትምህርት አይማርም፣ ስራም አይሰራም። ፍርቱና ግን ትምህርቷንም አባቷንም የምትጦር የቤት ልጅ ናት ማለት ነው። ግን ይሄ አጋጣሚ አሳሳች የሆነ የውጭ ሀገር ፕሮሰስ የሚባል ታሪኩን የሚባል መልአክ መስሎ ሰይጣን የላከባት ፈጣሪ እሱ ነው እንግዲህ ለዚህ ህይወት ያደረጋት ማለት ነው። ምክንያቱም እሷም ሰርቼ ተለውጬ አባቴንም ሆነ ወንድሜን እለውጣለሁ በሚል ሀሳብ ነው ወደ ዱባይ ለመሄድ የተነሳችው። ነገር ግን ያላሰበችው ዱብዳ ገጠማት ማለት ነው። ታሪኩ እንግዲህ ሴቶችን ከገጠር እያመጣ የሚሰጥ ለዜድ እናም እንግዲህ በእነሱ ላብ የሚተዳደሩ ናቸው ታሪኩና ዜዶ ማለት ነው። እና በጣም ከባድ ነው። በዚህም ክፍል አይተናል፣ በዛኛውም ክፍል አይተናል ማለት ነው ምን እንደሚፈጠር። እንግዲህ ወደ እሷ ስንሄድ ምንድን ነው ያለው? ያው ቤቢ ሊያምናት አልቻለም። እያለቀሰች ቁማ እባክህን ተረዳኝ፣ እኔ ምንም ነገር የማውቀው ነገር የለም እባክህን እያለች እየለመነችው ነበር። ያ ሸባ ቢሰማ ግን ይሄንን ራሱን ነው የሚያጠፋው ብሏታል ማለት ነው። እሷም እንግዲህ በስሜታዊ ሁና በንደት በጥፊ መተዋለች ማለት ነው ቤቢን። እኔ እህትህ አይደለሁም ወይ? ለምንድን ነው ይሄን ያህል ልትጠላኝ የቻልከው? ምንድን ነው በደሌ? ምንድን ነው ስቃዬ? ብለዋለች ማለት ነው። እሱም እንግዲህ ከድሮም አልወድሽም፣ ስለዚህ አሁንም እንኳንም መጣሽ የሚል ነበር መልስ የሰጣት። እሷም እንግዲህ ስላልተረዳት አዝናበት በወንድሟ በዚህን አጋጣሚ ቁመው እያወሩ እንዳሉ ታሪኩ መጥቶ ነበረ። ስለዚህ ለአንቺም ሆነ ለቤተሰቦች ደህንነት ስትይ ሁለተኛ ይሄንን ስህተት እንዳትደግሚ፣ ሴቶቹ ጎረምሳ ተከትላ ሄዳለች ነው ያሉት። ወንድምሽ መሆኑን ስላላወቁ፣ ወንድምሽ መሆኑን ቢያውቁ ኑሮ አንቺንም ሆነ ያንንም ሽማግሌ ቤቢንም በህይወት አያኖራችሁም። ዜዶን አታውቂውም። ስለዚህ ዜዶ በጣም አረመኔና ክፉ ሰው ነው፣ እባክሽን ጥንቃቄ አድርጊ ብሎ ምክር ሰጥቷታል ማለት ነው። እንግዲህ ታሪኩ እሱ ነው ህይወቷን እንደዚህ ብስቁልቁል አድርጎ አሁን ደግሞ መልአክ እያጫወተ ሊመክራት እና ለእሷ ሊከላከልላት ይታገላል ማለት ነው። ፍርቱናም እንግዲህ ምንድን ነው ያለችው? ቆይ አንተ ለምንድን ነው ይሄን ያህል አንተ አይደለህ ወይ ወደዚህ ህይወት ያመጣኸኝ? ስለዚህ አሁን ለእኔ ልታግዝልኝ የምትታገለው ለምንድን ነው ብላ ስጠይቀው እኔ ለአንቺ ሳይሆን ለዛ ለሽማግሌ አባትሽ ነው፣ ሽማግሌው አባትሽ ያሳዝኑኛል የሚል መልስ ነበር የሰጣትና ያው እንግዲህ
ስላልሰራች ይሄንን የሰራችሁትን አምጡ ብሎ ዜዶ ሲጠይቅ ይሄንን ብር ትሰጫለሽ ብሎ ብር ሰጥቷታል፣ አውጥቶ ታሪኩ ማለት ነው። እናም እንግዲህ እሷ በዚህን ምን አለ ወደነ ፕሌል ስንሄድ ደግሞ ፕሌልና ዜዶ አንድ ላይ አድረው ነበረ። ያው ቅጣትሽ ነው የሚል ቅጣት ሲያሰቃያት አድሮ ነበር። ነገር ግን ያው እሷም እባክህን ከዚህ ክፍል አውጣኝ ይበቃኛል ስቃዬ ብለዋለች ማለት ነው። ተመልሰናል ወደነ ቶና ቤቢ እንግዲህ ሁሉንም ነገር ባይኔ አይቼዋለሁ፣ ባይኔ የማየው ነው የማምነው። ካሁን በኋላ ምንም ብትይ አላምንሽም። ነገር ግን ሸባውን አታይ እኔን አይደለም፣ እኔ እኮ ቤቢ ነኝ። ሁሉንም ነገር ባይኔ ካየው ሁሉም ነገር እውነት ነው ብሎ እሱም ሁለተኛ ልቧን ሰብሮታል ማለት ነው። እንግዲህ ዜዶ ፕሌንን ምንድን ነው የሚያነፋርቅሽ? አዲስ ነገር አደረግሽው እኮ ምንድን ነው እንደዚህ እንደ ልጃገረድ የምትነፋረቂው እያላት ነበር ማለት ነው። እሷም እንግዲህ አሰቃየኝ፣ እስከ መቼ ነው እንደዚህ እያሰቃየኝ ህይወቴን የምትቀጥለው ስትለው፣ እሱም እንግዲህ አሻንጉሊቴ ነሽ፣ አሻንጉሊቴ መሆኔን ረሳሽው እንዴ? ስለዚህ አሻንጉሊቴ እስከሆንሽ ድረስ እስከ ህይወት ፍጻሜሽ ድረስ የኔ ነሽ፣ እኔ ነኝ የማሰቃይሽ፣ እኔ በምስልልሽ መንገድ ትሄጃለሽ የሚል መልስ ነበር የሰጣት። እሷም እንግዲህ ይበቃኛል፣ ስቃይ ይብቃኝ፣ ከዚህ ክላስ አውጣኝ እባክህን፣ ፈተናዬን አታብዛው ብለዋለች ማለት ነው። ዜዶ እንግዲህ ጥጋብሽ ይብረድልሽ፣ ጥጋብሽ ካልበረደ ጥሩ አይደለም፣ ለአንቺም ለእናትሽም ስትይ ጥጋብሽን ማብረድ አለብሽ። ሁለተኛ እንደዚህ አይነት ስህተት ብትሰሪ ከፎቅ ላይ ነው መወረውርሽ። ለአዲሷም ልጅ ንገሪያት፣ ደርሰሽ አዛኝ አትምሰይ፣ የራስሽን ህይወት ሳታወጪ ለሰዎች አዝናለሁ ብለሽ አትታገይ የሚል መልስ ነበር የሰጣት ማለት ነው። እሷም እንግዲህ በቃ ሰልችቶኛል፣ ከዚህ ከጨለማ ህይወት እባክህን አውጣኝ ብላለች ማለት ነው። እሱም እንግዲህ ድህነትሽ ሳይራገፍልሽ የምን ከጨለማ መውጣት ነው? እውነትም ድህነትሽ እንደዚህ አድርጎሻል ማለት ነው እያለ እያዋረዳት እየሰደባት እና እየተሳለቀባት ነበር። እሷም አይኖቿ በእንባ ተሞልተው ባክህን እያለች እየተማጸነችው ነበረ። ላዝንልሽ አልችልም ዜዶ፣ ለብር እንጂ እኔ ለሰው ልጅ አዝኜ አላቅም። እኔ ብር እንጂ ሌላ ነገር አልፈልግም። በህይወቴ እንደዚህ አይነት ቀልዶች ያስጠሉኛል። ዘንልኝ የሚባል ቃላት ብሏል ማለት ነው። እና ልትደውይ የነበረው የት ነበር የምትደውዩ? ለፖሊስ ነበር ወይ ብሏታል ማለት ነው። እሷም እኔ ለፖሊስ አልነበረም ልደውል ያልኩት እና እባክህን እኔ እንዴት ነው ለፖሊስ የምደውለው ብላለች ማለት ነው። እና ተጠንቀቂ፣ ካሁን በኋላ አንድ ስህተት አልፈልግም። ከዜድ እጅ ማንም ፈልቅቆ ሊያወጣሽ አይችልም። እኔ ብቻ እንደ ሸንኮራ አኝኬ ካልተፋሁሽ ነው ያላት ማለት ነው። ጥቅምሽ ሲያበቃልኝ እጥልሻለሁ የሚል መልስ ነበር የሰጠው። ቤቢዬም እንግዲህ በሀዘን በተሞላ ነገር ግራ በተጋባ ነገር ማለት ነው ቁጭ ብሎ ብቻውን እያሰበ ነበረ። ምክንያቱም ሂጄ ለሸባው ልንገረው ወይስ አልንገረው የሚለውን እያመነታ ነበር። ምክንያቱም ፍርቱናን ስለሚጠላት ሂዶ መናገሩ ለሱ ቀላል ነገር ነው ማለት ነው። እንግዲህ በጭንቅ በጥብ ውስጥ እያሉ የፍርቱና አባት ለታሪኩ ደውለው ነበረ። ሲደውሉም እንግዲህ ስልኩን ሲያነሱ የፍርቱና አባት ነኝ ብሎ ቃላቱን ሳይጨርስ ጆሯቸው ላይ ስልኩ በአስደንጋጭ ሁኔታ ተዘግቷል ማለት ነው። ታሪኩ ይሄን ያደረገው ለምን ይመስላችኋል? እንደኔ ሀሳብ ቤቢ ሁሉንም ነገር ተናግሯል የሚል ሀሳብ ስላለው ነው ማለት ነው። እናም እንግዲህ አባባም ይሄንን ነገር እንትን አላሉም፣ አላወቁም። ነገር ግን ጆሮቸው ላይ ስልኩ ተዘግቶባቸዋል። በአስደንጋጭ ሁኔታ እንግዲህ በዝምታ ሂደዋል፣ መንገዳቸውን ቀጥለዋል ማለት ነው። ይህም እንግዲህ በትዝታ ውስጥ ሆና እናቷም እያስታወሰች ስለ ፕሌን ምንድን ነው ያሏት? እንግዲህ ምን ነው አረፈርሽ? ከትምህርት ቤት መምጫሽ ሰዓት እኮ ለምን አረፈርሽ ሲሏት ተናግሬ ነው የሄድኩት የኔ ውድ እናት አመመሽ ወይ እያለች በትዝታ እያስታወሰች ነበር የእናቷን ስቃይና ህመም። ወደ ዱባይ ልትሄድበት ያለችው ዋናው አላማዋ እናቷ ነበረች። ነገር ግን የዱባዩ ነገር እንዲሁ ሆኖ ህይወቷን እሳት ላይ ጥሎታል ማለት ነው። ፕሌንም እባክህን ድምጿን እኮ አሰማኝ፣ እናቴ ከአይምሮዬ ልትሄድ አልቻለችም፣ ናፍቃኛለች፣ እባክህን እያለች እንዴት ሆና ይሆን ምስኪኗ እናቴ እያለች እየተማጸነችው ነበር። እሱም አታላዝጊብኝ እባክሽ፣ ለታሪኩ የተወሰነ ብር እልክላታለሁኝ ብሏል ማለት ነው። እንግዲህ
ሁሉንም ነገር በጣም ከባድ ነው። ታሪኩ እንደዚህ እያደረገ በአመትም ሆነ በሁለት አመትም በወራቶችም ሆነ ብር ይልክላቸዋል ለቤተሰብ ከዱባይ ነው የተላከው እያለ ማለት ነው። እናም እንግዲህ የፕሌን እናት ይሄንን ብር ከታሪኩ ሁሌም ትቀበላለች ማለት ነው። ብርሃንና አሌክስ እንግዲህ ወደ ፕሌን የምትኖርበት ቤት ሂደዋል ማለት ነው። የምትኖርበት ቤት ስላችሁ የእናቷ ቤት አይደለም። ነገር ግን ያው ከዜኩ ጋር ተሰብስበው ሴቶች የሚኖሩበት ግቢ ውስጥ ነው የሄደው ማለት ነው። ብርሃን እንግዲህ እዛ የሄደው የፕሌን መኖሪያ ቤት መስሎት ነው ማለት ነው። ይሄንን ነገር አላወቀም። በዚህ አጋጣሚ ወደዛ እየሄዱ ያሉ ብዙ ነገር እያወሩ እየተጫወቱ ነበር። ግን ምን ገጠሟቸው የሚለው ደግሞ እነ ታሪኩ በር ላይ ሆነው ምንድናቸው? ለምንድን ነው ይሄንን ግቢ እያንዣበቡ የሚያዩት የሚል ጥያቄ ቀርቦባቸው ነበር ማለት ነው። ይሄ ጥያቄ ደግሞ ከየት የመጣ ነው የሚለው ከዚህም በፊት ብርሃንን እዛ አካባቢ አይተነው ነበር ብለዋል ዘበኞቹ ማለት ነው። እና ምን ፈልጋችሁ ነው ብሎ ታሪኩ ሲጠይቃቸው አይ ምንም አልፈለግንም፣ እዚህ ግን የሆነ ሰው ፈልገን ነው ብለው ተናግረዋል ማለት ነው። እንግዲህ እሱንም ይሄንን ምን ልታደርግ ሁለተኛ እዚህ ሰፈር እንዳትመጣ ብለው በጣም ደብድቦ ታሪኩ አባሮታል ማለት ነው። ቀጣይ ምን ሊያደርግ ይሆን ብርሃን? እውነታውን ይደርስበት ይሆን ወይስ አይደርስበትም የሚለውን ነገር ደግሞ አብረን የምናየው ይሆናል ማለት ነው። ለዛሬ ክፍል እዚህ ጋር ይበቃናል። ሁላችሁንም እወዳችኋለሁ። ውድ ይሁን ኢትዮ ቤተሰቦች የጠባሳ ድራማ ላይ የዛሬው ክፍል እንግዳ ያሉ ያልተጠበቁ ክስተቶች ተከስተዋል። በእኔ እይታ ድራማው አሁን ጀምሯል። በእናንተስ በዛሬው ክፍል ላይ ያልተዋጠላችሁ ወይም በጣም የወደዳችሁት ትዕይንት የትኛው ነው? ከታች በኮሜንት መስጫ ላይ ተወያዩበት። እኔም እየገባው መልስ እሰጣለሁ። በቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ድራማው አሁን እንደቀጠለ ነው። አሁን ድራማው ላይ ድምቀት ይኖረዋል። ይህ ቪዲዮ ከተመቻችሁ ላይክ በማድረግ አትርሱ። ለቻናሉ አዲስ ከሆኑ ደግሞ ኢትዮጵያዊ ፊልሞችን፣ ድራማዎችን በጋራ የምንተነተንበት የዚህ ትልቅ ቤተሰብ አባላት ሁኑ። ሰብስክራይብ፣ ሸር በማድረግ ቤተሰብ ሁኑ። ስለተከታተላችሁ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ለዘላለም ትኖር።